إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا وبعد من فوائد استغفار ጥቅሞች የሚናገረን ማለት ነው። استغفار ጥቅሞች አንደኛ استجابة لأمر استغفሩላህ ማለት የአላህን ትዕዛዞች ተግባራዊ ማድረግ ነው ማለት ነው። ሌላው እነሆ ምን አስባቢ ሪዝቅ استغفار ማብዛት ርዝቅ የመገኛ መስመርቶች አንዱኛው ነው ማለት ነው። ሌላው እነሆ ሰበቡ ሊድኹል ጀነት ለመግባት አንዱ መስመር ነው ማለት ነው። إنه سبب مغفرة الذنوب ومحل الخطايا ወንጀልን ለማርገፍ አንዱ ጥቅም ነው ማለት استغفار ማለት እንደዚሁም إنه سبب لرفع الدرجات بعد الموت ከሞትም በኋላ ደረጃን ከፍ የሚያደርግ መስፈርት ነውና استغفار ሁላችንም ለማድረግ ጥረት ማድረግ አለብን ማለት ነው። ሌላው إنه يدفع العقوبات ቅጣቶችን ያነሳል والعذاب ቅጣቱን قبل وقوعها ተመከሰቷ በፊት ቅድሚያ ከሰው ላይ ይከላከል استغفار ማለት ነው። إنه سبب في تطهير القلب ሌላው ደግሞ ቀልብን ለማጽዳት ለማጠራራት በጣም ይሄ ምክንያት ነው። እንደዚሁም ሰበቡን ፊ ኢንጃቢል ወለድ ልጅ የሌለው ሰው ልጅ ለማግኘት ሲፈልግ ልጅ የማስገኘትም ኃይል አለው استغفار ማለት ነው። እንደዚሁም ሌላው እነሆ ሰበቡን ቢተመቱ ቢሲሃቲ ወልቀዋ በኃይል ሰውዬው ጤናማ ለመኖር ይሄ እነዚህ ላይ የተጠቀሱ ነገሮች ማለት ነው ትልቅ ፋይዳ ያላቸው ነገር ማለትም። ስለዚህ ቋንቋው እንዴት ነው የሚለው ማለት አስተግፊሩላህ ወአቱቡ ኢለይህ አስተግፊሩላህ ወአቱቡ ኢለይህ ማለት በየቀኑ ቢያንስ ነብያችን ሰለላሁ ዐለይሂ ወሰለም ቢያንስ በቀን እስከ 100 ነበር ብለዋል ማለት እና استغفار ማብዛት አሁን የጠቀስናቸውን ነገሮች ያስገኛል ማለት ነው። ስለዚህ ከነዚህ ነገሮች ለመጎናጸፍ ወይም ከነዚህን ጥቅሞች ለማግኘት استغفار ማብዛት አስፈላጊ ነገር ነው ማለት ነው። ነብያችን በቀን እስከ 100 ይሉ ነበር ማለት ነው። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።